ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ሀባይብ ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ ዛሬ ቀኑ እንደምናውቀው ከሚስ ነው፣ ዲሴምበር 25 2025 ማለት ነው። ብቅ ብዬላችኋለሁ። ይህችን ወርቅ ያው ትናንትና ላይ ገምቱ ብዬ አሳይቻችሁ ነበር። ብዙዎቻችሁ ያው እንግዲህ 12ም ያላችሁ አላችሁ፣ 6ም 7ም 4ም ያላችሁ ልጆች አላችሁ። ዛሬ እንግዲህ ትክክለኛው ዋጋ ምን ያክል ነው የሚለውን እነግራችኋለሁኝ። አንዲት እህቴ የገዛችው ወርቅ ነው ማለት ነው ውዶችዬ። እንደምታዩት ለየት ያለ ዲዛይን ቆንጅዬ ናት እህታችን፣ አላህ ይባርክላት። በእርግጥ እሷ ወርቅ አላት እንደ ትርፍ ነው የገዛቻት ማለት ነው። ያው መቀያየሪያ ገንዘብም ለማስቀመጫ እንዳይጠፋ ይሆናልና እንደዛ ነው ጉዶችዬ። ከዛ በመቀጠል ዛሬ እንግዲህ የዚችን የወርቅ ዋጋ ከነግራማ እና እንዲሁም የወርቅ ዋጋ ምን ያክል ነው የሚለውን የማሳውቃችሁ ይሆናል ማለት ነው። ይቺ ወርቅ የተገዛችው ግራማ 3 ግራም ነጥብ 8 ነው። ዋጋዋ 1980 ሪያል ነው ማለት ነው ውድ ቤተሰቦቼ። ያለ ደሪባ ነው የገዛችው። ከመስነያና ከመሃሉ የግራሙን ሂሳብ ብቻ ነው የታሰበላት፣ ያለ ደሪባ ነው ማለት ነው። እና ወዶቼ ዋጋዋ ይሄን ያህላል፣ ይሄን ይመስላል። እናንተ የገመታችሁት ትክክል አይደለም። ወርቅ በጣም ተጧጥፏል፣ በጣም ተወዷል። ነገር ግን የዚች ወርቅ ዋጋ ይሄንን ይመስላል ማለት ነው። ያው በጣም ትልቅ መስሏችሁ መሰለኝ ሳስበው 12,000 6,000 የገመታችሁት፣ ነገር ግን እንዳሰባችሁት ትልቅ አይደለም። ያው መካከለኛ ቀልጠፍ ያለ ለማጌጫ ለመቀያየሪያ የምትሆን ናት ማለት ነው። ቀጥታ እንግዲህ ዛሬ ወደ መጣሁበት አልፋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ለየጓደኞቻችሁ ሼር በማድረግ ወርቅ እንዲገዙ ጋብዟቸው ማለት ነው። ዛሬ በጅዳ 1 ግራም 24 ካራንት ወርቅ 538 ሪያል እየተሸጠ ይገኛል። 22 ካራንት 493 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 470 ሪያል በመሸጥ ላይ ይገኛል። 1 ግራም 18 ካራንት ወርቅ 400 ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ በዶላር 1 ግራም 21 ካራንት ወርቅ 127 ዶላር እየተሸጠ ይገኛል ማለት ነው። 24ቱ ካራንት 142 ዶላር በመሸጥ ላይ ይገኛል። 22ቱ ካራንት 130 ዶላር እየተሸጠ ይገኛል ማለት ነው። ይሄ እንግዲህ የዛሬ የወርቅ ዋጋ ነው ማለት ነው ሀባይብ። በመቀጠል እንግዲህ መካ ላይ 1 ግራም 21 ካራንት ባህሬን 1 ግራም ወርቅ 465 ሪያል እየተሸጠ ይገኛል። በመዲና 1 ግራም 21 ካራንት ባህሬን 468 ሪያል በመሸጥ ላይ ይገኛል ማለት ነው። ጦይፍ 1 ግራም 21 ካራንት ባህሬን 463 ሪያል እየተሸጠ ይገኛል። በሪያድ 1 ግራም 21 ካራንት ባህሬን 466 ሪያል እየተሸጠ ይገኛል። ይሄ እንግዲህ የዛሬ የከሚስ የቀን ውሎ ነው ማለት ነው። ጀዛን ላይ 1 ግራም 21 ካራንት ባህሬን 463 ሪያል በመሸጥ ላይ ይገኛል ማለት ነው። ወርቅ በጣም ጨምሯል ሀባይብ ከምላችሁ በላይ። እኔ እየነገርኳችሁ ያለሁት የግራሙን ሂሳብ ብቻ ነው። ነገር ግን የመስነያ የደሪባ እንዲሁም የመሃሉ ሲጨመር በጣም ብሩ ወደ ላይ ነው ማለት ነው። 1 ግራም ከሁሉም ጋር በ550 ነው የሚሸጡላችሁ ማለት ነው ውዶች። እዚህ ሳውዲ አረቢያ ላይ ለምን በጣም ጨምሯል በዚህ ሰሞን ከምላችሁ በላይ። 1 ግራም ስንት ነበረ በፊት? 420 ነበረ እያለ 430 440 ወጣ። አሁን ላይ እንግዲህ ዛሬ እንደሰማችሁት ነው ማለት ነው። ለምሳሌ እቺን ወርቅ እህቴ የገዛችው ከሁሉም ጋር ያለ ደሪባ በ521 ሪያል ከ50 ሳንቲም ነው ያሰቡላት ከመስነያ ጋር ማለት ነው። ከመሃሉ ጋር ደረሰኝ ሳትቀበል
አስባችሁታል? ይሄ ወርቅ እንግዲህ የተገዛው ከ3 ቀን በፊት ነው። ዛሬ ምን ያክል እንደጨመረ እሰቡት። እና ውዶችዬ በጣም ወርቅ ጨምሯል። ግዙ። እጃችሁ ላይ ገንዘብ ካላችሁ እያተረፋችሁ ነው የሚሄደው። ገዝታችሁ አስቀምጡ ነው የምላችሁ። እናም ሳውዲ አረቢያ በጣም ተቀራራቢ ነው። አባሃ፣ ከሚስ ምሽት፣ ነጅራን፣ ተቡክ፣ ደማም፣ ሀይል፣ ራቦ የተለያዩ ቦታዎች በጣም የተቀራረቡ ስለሆነ መደጋገም አያስፈልግም። በአጠቃላይ እንደነገርኳችሁ በ550 በ555 ተሁለት አንዱ ያስቡላችኋል። ተከራከሩ ስትገዙ ማለት ነው። እና ወዶሽዬ ቀጥታ ኳተር 1 ግራም 24 ካራንት ወርቅ 525 ሪያል እየተሸጠ ይገኛል። 22ቱ ካራንት 482 ሪያል በመሸጥ ላይ ይገኛል ማለት ነው። 21ዱ ካራንት 459 ሪያል እየተሸጠ ይገኛል። ይሄ የዛሬ ከሚስ የቀን ውሎ በኳተር የሚገኘው ነው። በኩዌት 1 ግራም 24 ካራንት ወርቅ 45 ዲናር እየተሸጠ ይገኛል። 22ቱ ካራንት 40 ዲናር በመሸጥ ላይ ይገኛል ማለት ነው። 21ዱ ካራንት 39 ዲናር እየተሸጠ ይገኛል። በኢማራት 1 ግራም 24 ካራንት ወርቅ 529 ድርሃም እየተሸጠ ይገኛል። 22ቱ ካራንት 1 ግራም ወርቅ 485 ድርሃም በመሸጥ ላይ ይገኛል ማለት ነው። 21ዱ ካራንት 1 ግራም ወርቅ 465 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 398 ድርሃም እየተሸጠ ይገኛል ማለት ነው። ይሄ እንግዲህ በኢማራት ያለው የወርቅ ዋጋ ነው። በጆርዳን 1 ግራም 22 ካራንት ወርቅ 94 ዲናር እየተሸጠ ይገኛል። 24 ካራንት 1 ግራም ወርቅ 103 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 90 ዲናር በመሸጥ ላይ ይገኛል። እንግዲህ ጆርዳን ያላችሁ ውድ ቤተሰቦቼ 77 80 እያለ ይሄው 90 ገብቷል። የወርቅ መወደድ እንደምታዩት በየሁሉም ሀገር ጨምሯል ማለት ነው። ኢትዮጵያም፣ ሳኡዲም፣ ማንኛውም ቦታ ሁሉም ቦታ ሲቀንስም እንደዛው ነው፣ ሲጨምርም እንደዛው ነው ማለት ነው። ውድ ቤተሰቦች ጀርመን 1 ግራም 21 ካራንት ባህሬን 107 ዩሮ እየተሸጠ ይገኛል። በካናዳ 1 ግራም 21 ካራንት ባህሬን 173 ዶላር እየተሸጠ ይገኛል። በአሜሪካን 1 ግራም 21 ካራንት ባህሬን 127 ዶላር እየተሸጠ ይገኛል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ሁላችሁንም ማለት ነው። እንግዲህ ወርቅ ስገዙ ተከራክራችሁ በደንብ ዘወር ብላችሁ ግዙ ማለት ነው። ስለዚህ ግራሙንም እንዲሁም ደግሞ ስለመስነያው ስለ ሁሉም ነገር አውቃችሁ መግዛት አለባችሁ። ቤታችሁ ከተመለሳችሁ በኋላ እንዳትለድሙ አጭበርብረውኛል አላጭበረበሩኝም የሚለው ሀሳብ እንዳይመጣባችሁ ማለት ነው። አንዳንድ ልጆች ስገዙ ትጠይቃላችሁ ግራሙ ምን ያክል እንደሆነ እንዲሁም ደግሞ ማንኛውንም ነገር ሳታጣሩ ብቻ ወርቅ መሆኑን አይታችሁ የምትገዙ ልጆች አላችሁ። ወርቅ ነው አትበሉ። ወርቅ ልዩነት አለው። 21 እና 22 አንድ አይደለም። 18 እና 21 አንድ አይደለም። ስንሸጥም ብሩ እንደገዛ ነው ውድ እንደሆነ ስንሸጥም ይወደዳል ማለት ነው። ስለዚህ አንዳንድ ልጆች ይሄ ሀሳብ አላቸው። ወርቅ ነው። ወርቅ አይደለም፣ ይለያል። ዲዛይኑ ይለያል፣ ጥራቱ ይለያል። ይሄንን ማወቅ አለባችሁ ሀባይብ። ሁላችሁንም አላህ ይጠብቃችሁ በያለንበት፣ ሁላችንንም አላህ ይጠብቀን። በሌላ ቪዲዮ እስከምንገናኝ ለኔም ለእናንተም መልካም ጊዜ